ያለ እነዚህ ሶስት እንግሊዘኛ ማውራት አይቻልም። to be, to have, to do። ይሄ ሁለተኛው ክፍል ነው። እንግዲህ የመጀመሪያው ክፍል ካላያችሁ የመጀመሪያው ክፍል ማየት አለባችሁ። የመጀመሪያው ክፍል የተመለከትነው to be የሚለውን እንዴት መጠቀም እንዳለብን፣ አወቃቀሩ ምን ይመስላል፣ ማን ከማን ጋር ይመስላል፣ እንዴትስ ወይም ደግሞ ለምንድን ነው የምንጠቀመው የሚለውን በደንብ ዘርዘር ባለ ቪዲዮ የመጀመሪያው ክፍል ላይ ማየት አለባችሁ። ይሄንን ሳትመለከቱ ምክንያቱም ተራ በተራ ብትሄዱ የተሻለ ይሆናል። ስለዚህ እዚህ ጋር በምትመለከቱት ሊንክ ይሄን የመጀመሪያው ካላያችሁ ማለት ነው ይሄንን ክሊክ አድርጋችሁ አይታችሁ ከዛ ወደዚህ መመለስ ትችላላችሁ። ነገር ግን የመጀመሪያው ቪዲዮ ከተመለከታችሁ ይሄ ሁለተኛው የኦክሲለሪ ወይም ደግሞ ሄልፒንግ ቨርብስ ወይም ደግሞ የእንግሊዘኛ መሰረት የጀርባ አጥንት ብለን የምንጠራቸው ሶስቱ to be, to have, to do ሁለተኛው ክፍል ነው። በዚህ ክፍል የምንመለከተው to have የሚለው ነው። to have ለምን እንጠቀመዋለን? ስንጠቀመውስ ምን ብለን ነው ወይም ከማጋ አስማምተን ነው የምንጠቀመው? ከዛን ደግሞ አወቃቀሩ ምን ይመስላል የሚለውን በደንብ አድርጌ ተንትኜ ልክ እንደባለፈው ቪዲዮ የማስረዳችሁ ይሆናል። ስለዚህ ዝግጁ ከሆናችሁ ወደ ትምህርቱ እንሄድ። በጣም ጥሩ። ትምህርቱን ስንጀምረው ልክ ባለፈው የቱቢ ላይ ስናወራ የነበረው የመሆን ግስ ብለን አስበን ነበር። ወይም የመሆንን ሐሳብ ለመግለጽ ስንፈልግ በቱቢ እንገልጻለን። እሺ የመኖርን ሐሳብ መግለጽ ስንፈልግ ደግሞ to have እንጠቀማለን። የመኖርን ሐሳብ ለመግለጽ ስንፈልግ to have እንጠቀማለን። have by the way በዚህ አጋጣሚ ማለት እንድታውቁት one of the most important words in English እርግጠኛ የሆኑ የምነግራችሁ ማለት ነው። በጣም ወሳኝ፣ በጣም መጠቀም የምትችሉት ያው ሶስቱንም ወሳኞች ናቸው እንዳልኳችሁ፣ ግን ይሄኛውንም በጣም ልዩ ትኩረት ማድረግ አለባችሁ በደንብ መጠቀም ከፈለጋችሁ ማለት። ስለዚህ የመሆንን አይተናል። አሁን ደግሞ ምንድነው ያለው? የመኖርን የምንገልጽበት have ይባላል ወይም to have የሚለው። ኦኬ the first thing ባለፈው እንደተነጋገርነው ዘመናት አሉ ብለናል አይደለ? ይሄን ተስማምተንበታል። ዘመናት ማለት አሁን አለ፣ ትናንት ነበረ፣ ወደፊት ደግሞ የሚሆን ነገር ነው አይደለ? ስለዚህ present አሁን፣ past ያለፈውን፣ future የሚሆነውን አይደለ? በጣም ጥሩ፣ በዚህ ተስማምተናል። ስለዚህ ተመሳሳይ ነው እዚህ ጋር። መጀመሪያ እስኪ እናስማማቸው ማ ከማ ጋር ይሄዳል። መጀመሪያ ደግሞ በዚህ አጋጣሚ እንድታውቁት የምፈልገው have ባለፈው ታስታውሱ ነው to be ላይ ስናወራ 5 መልኮች አሉት ብለናል። የto be ቨርቦቹ 5 መልኮች አሉ ወይም 5 ቃላቶች ናቸው፣ ይለዋወጣሉ እንደየ ሰብጀክታቸው ማለት። ተመሳሳይ ነገር ነው እዚህ ጋር ደግሞ 3 መልኮች አሉት። ይሄ to have የምንለው የዛሬ ርዕሳችን 3 መልኮች አሉት ወይም 3 የግስ መልኮች አሉት። የመጀመሪያው ራሱ have ነው፣ ሁለተኛው had ነው፣ ሶስተኛው ማን ነው? has ነው። ስናያቸው ይገባቸዋል። ሰብጀክቶቹ እዚህ ጋር እንዳንድ ሆኖ አልተለወጡም። አይ እኔ ብለናል፣ you አንተ፣ አንቺ፣ እናንተ፣ he she it ስንል ደግሞ she እሷ፣ he እሱ፣ it እሱ ለቁስ ለነገር ወይም ደግሞ ለሁኔታ ብለናል። ከዛን we ደግሞ ለኛ፣ they እነሱ አይደለ? we ኛ፣ they እነሱ። ስለዚህ እያንዳንዱ ከማጋ ይስማማል። በአሁናዊ ጊዜ ወይም ደግሞ በፕሬዘንት ላይ ስንሄድ አይ ከማጋ ይስማማል? ከሃቭ አይ ሃቭ ነው የምለው እንጂ ሌላ ልጠቀማ። በተለይ የሆነ ነገር ንብረትነትን ለመግለጽ ስፈልግ አይ ሃቭ ብለን እናወራለን ማለት አይ ሃቭ። እሺ you have እንላለን። እሺ he she it ስንል ደግሞ እዚህ ጋር ይለወጣል። ከማጋ ይስማማል? ከሃዝ የሚለው ማለት ነው። she has he has it has ይሆናል ማለት ነው። we ከማጋ ይስማማል? ከሃቭ ጋር ይስማማል። we have ነው የምንለው። ሌላው they have ፕሬዘንት ላይ ቀላል ነው አይደለ? ሁሉም ጋር have አለ ኤክሰፕት እነዚህ 3 ማለት ነው። he she it ላይ ስንመጣ ከሃዝ ጋር ትስማማለች። ሌሎች ግን have እዚህ ጋር ብቻ ነው ያለችው has ካስተዋላችሁ ማለት ነው። ይሄ በምንድን ነው? በፕሬዘንት ወይም በአሁን ያለው ዘመን። እሺ ያለፈውን ዘመን ለመግለጽ ስንፈልግ ደግሞ እዚህ ጋር እንደምትመለከቱት past የሚለው ማለት ነው። ሁሉም ጋር ያለው አንድ ቃል ሌላ የለ። had ሁሉም ጋር ይስማማል። I had you had he had she had it had we had they had እንላለን ማለት። ስለዚህ ያለፈውን ንብረትነትን ለመግለጽ ስንፈልግ ምን እናደርጋለን? የነበረውን ነገር ማለት ነው። they had we had you had he had it had she had I had። እሺ ይሄ በሐራፊ። በፊውቸር ሲሆን ደግሞ በጣም ቀላል፣ ልክ እንደባለፈው ቀላል እንደነበረ እዚህ ጋር to be ማን ነው የነበረውን to be ታስታውሳላችሁ። ከዛን አሁንም to have ማለት እቺ have አለች። ስለዚህ ፊውቸር ስንገልጽ የምንጠቀመው ይሄ ሞዴል ቨርብ ይባላል፣ will ይባላል። will have። ስለዚህ I will have
ይኖረኛል። you will have ይኖርሃል ወይም ይኖርሻል። she will have ይኖራታል። he will have ይኖራታል። it will have ይኖረዋል። we will have ይኖረናል። they will have ይኖራቸዋል። በዚህ መልኩ ፊውቸርን ትገልጻላችሁ ማለት ግልጽ ነው። ስለዚህ እያንዳንዷን ስታስቡት 3 ቃላቶች አሉ have እና እነዚህም ሁለት have እና has የተጠቀምናቸው መቼ ነው ካስተዋላችሁ በፕሬዘንት ላይ ብቻ ነው። ስለዚህ እነዚህን ሁለት ከማጋ ነው የሚስማሙት ፕሬዘንት ወይም ደግሞ አሁን ያለውን ነገር ስንገልጽ በአሁኑ ዘመን መግለጽ የፈለግነው ነገር ሲኖር እነዚህ have ወይ has ግን have ከማጋ ተስማማለች እንዳየነው ትሄዳላችሁ ማለት ነው። has ከማጋ ተስማማለች እንዳየነው ትሄዳላችሁ። ከዛ ውጪ ግን ኃላፊ ከሆነ ምን ማለት ነው had እንጠቀማለን ከማጋር ከፓስት ጋር ማለት ነው። ግልጽ ነው። ስለዚህ እስኪ አጠቃቀሙ ለምን እንጠቀማለን? እዚህ ጋር ያሉት በሙሉ እነዚህን to have ስንጠቀም በአንድ አረፍተ ነገር ላይ ስንናወራ የምንጠቀመው እነዚህን ነገሮችን ለመግለጽ ነው ማለት ነው። ስለዚህ አጠቃቀማችን እነዚህን ነገሮች ለመግለጽ ነው፣ ሌላ ምክንያት የለንም ማለት ነው። the first thing possession ይባላል። possession ማለት ንብረትነት ወይም ደግሞ አንድ ነገር የናንተ መሆኑን ወይም ደግሞ የኛ የነሱ ምናምን ብለን ልንገልጽ ስንፈልግ haveን እንጠቀማለን። እንዴት? እስኪ ምሳሌ እንመልከት። ለምሳሌ መኪና አለኝ በሉ እስቲ። መኪና አለኝ I have ለሺ I have እዚህ ጋር አደራችሁን በደንብ አትኩራችሁ አድምጡኝ። I have ብላችሁ መቼም አንድ ነገር እንዳላችሁ ያ ነገር የናንተ ንብረት መሆኑን ለመግለጽ ስትፈልጉ ያ ነገር አንድ ነገር ከሆነ ወይም ነጠላ ከሆነ ምን ትጠቀማላችሁ? ወይ a ወይም ደግሞ አንድ ትጠቀማላችሁ። ስለዚህ I have አሁን ወይ a ወይ an ያለው ምንድነው ካስተዋላችሁ መኪና ነው አይደለ? መኪና። ስለዚህ መኪና በምንድነው የሚጀምረው? በሲ አይደለ? ስለዚህ ምን ሆነ? car። ኦኬ። ስለዚህ car እቺ ሲ ያለች ሲ ከሆነ ወይም ደግሞ ከቫውል ውጪ ያሉት ቃላቶች በሙሉ ቫውልስ የሚባሉት ቃላቶች ምንድናቸው? ወይም አናባቢ የእንግሊዝኛ አናባቢዎች ምን ይባላል? 5 ናቸው አይደለ? ታቋቸዋላችሁ። እነዚህ ናቸው a u i e o እነዚህ ምን ይባላሉ? አናባቢ። ስለዚህ ከነዚህ ውጭ የመጣ ቃልና ቃሉ በቃሉ መጀመሪያ ላይ እነዚህ ፊደላት ከሌለ ምን እንጠቀማለን? ኤን እንጠቀማለን። so I have a car እንላለን ማለት I have a car። ግን ለምሳሌ የንብረቱነቱ ወይም ደግሞ ያለን ነገር በቫውል በእነዚህ ፊደላት የሚጀምር ቃል ከሆነ ምን እንላለን? ለምሳሌ አንድ ፖም አለኝ ማለት ብፈልግ I have an apple እላለሁ ማለት I have an apple I have an apple and ያለበት ምንድነው? ለምን እዚህ ጋር a ስላለች ናት። ለምን ከነዚህ a ያለች አይደለ? በቀላሉ አንድ ነገር እዚህ ጋር ትሪክ እንድንገራችሁ ማለት ስሞች ወይም ናውንስ ብለን የምንጠራቸው ማለት ነው። ናውንስ በአጠቃላይ የእያንዳንዱ ነገር መጠሪያ ስም፣ የእያንዳንዱ ነገር መጠሪያ ስም አለው። ልክ አዳም እንግዲህ በዓለም ሲፈጠር ማለት ነው። አዳም ልጅ ሲፈጠር እሱ ነው አይደለ ለብዙ ነገሮችን ስም የሰየመ። ስለዚህ እያንዳንዱ ነገር ስያሜ ያለው እያንዳንዱ ነገር ስም አለ። ስለዚህ ያን ስም ስናወራ ይሄ ምንድነው? ማርከር የተባለው ስያሜው ነው። ስለዚህ ስሙ ስለሆነ ናውን እንላለን ማለት ነው። ይሄ ናውን ነው። ኦኬ። ይሄ ምንድነው? ዋይት ቦርድ። ስለዚህ ስሙ ነው፣ መጠሪያው ነው፣ ናውን ይባላል ማለት ነው። አሁን በዚህ ቪዲዮ የሚቀረጽበት ካሜራ ይባላል አይደል? ካሜራ እንደዛው ስያሜው ነው። ስለዚህ ናውን ይባላል። እያንዳንዱ ናውን በእነዚህ አይነት ድምጾች ወይም ቫውልስ ከተጀመረ ነጠላ እስከሆነ ድረስ አን እንጀምራለን። በአን ብለን አስቀድመን ከዛ እናስቀምጣለን። ሌላው ትሪክ ልንገራችሁ። እዚህ ጋር በአማርኛ የአ የሚለውን የአማርኛ ፊደል አለ አይደል? ሰባቱ ደግሞ አንድ አጠቃላይ አ ኡ ኢ አ ኤ እ ኦ እነዚህን በሙሉ ከመጡ በድምፁ የግዴታ አንዳንድ የእንግሊዝኛ ቃላቶች በእነዚህ ፊደላት ላይ ጻፉ ይችላል። ካልተጻፉ ደግሞ በቃ አይደሉም። ስለዚህ በምንጠቀመው ኤ ነው ሊባል ይችላል። ግን ድምፅ ነው ማስተዋል ያለባችሁ። መጻፍ ብቻ አይደለም። አንዳንድ ጊዜ ድምፅ ሊለወጥ ስለሚችል ማለት ነው። ለምሳሌ ይሄን ቃል ታውቁታላችሁ። ይሄ ምንድነው? ይሄ ሃወር የሚሉ ሰዎች አሉ። ግጠኛ ነኝ። ሃወር አይደለም፣ በኤች የተጀመረ ይሄኛው አወር ይባላል፣ ሰዓት ማለት። ስለዚህ አወር ምን ማለት ነው? ሰዓት ወይ አንድ ሰዓት ልንል እንችላለን። ስለዚህ ድምፁ አ ነው የሚለው። ስለዚህ አ ከሆነ ደግሞ ከነዚህ ቀደም ብዬ የነገርኳቸው አማርኛ ድምጾች አሉ አ ኡ ኢ አ ብለን የገለጽናቸው አ ብለን ስለጀመረ I have an hour ትላላችሁ ማለት I have an hour to finish this ይሄን ነገር ለመጨረስ አንድ ሰዓት አለኝ ያላችሁ ነው ማለት። ስለዚህ hour ስላልተባለ በፊደል ብቻ ትኩረት አታርጉ። ትኩረት ማድረግ ያለባችሁ ድምጹን ነው። ድምጹ ከነዚህ ሰባት ከአ ከኡ ከኢ ከአ ከኤ ከኦ
ውጪ ከመጣ ቀጥታ በዚህ ትጠቀማላችሁ። I have a ብላችሁ ትቀጥላላችሁ። ከመጣ ግን ከነዛ 7 I have an ብላችሁ ትቀጥላላችሁ። አያችሁ ዝም ብለን እንኳን እናስተምር ነኝ በደንብ አድርገን ነው ተንትነን እያንዳንዷ ነገር ኢቭን እንኳን እንዴት በቀላሉ መረዳት እንዳለባችሁ ይሄው ያስረዳን ነው። ከዚህ በላይ እንዴት እናድርግ? በደንብ እየጻፋችሁ ነው አይደል? ኦኬ ስለዚህ ያየነው ምንድነው I have a car ንብረትነትን ለመግለጽ ተጠቀምንበት ማለት ነው። ነገር ግን እዚህ ጋር ነጠላ ስለሆነ ነው አንድ ነገር ስለሆነ ነው። ብዙ ነገር ከሆነ ያላችሁ ነገር ጓደኛ ከሆነ ለምሳሌ ጓደኛ አለኝ ስትሉ አንድ ጓደኛ ነው ያላችሁ። ጓደኞች አሉኝ ስትሉ ግን ይለያል አይደለ? በአማርኛም ይለያል በእንግሊዝኛም እንደዛው ይለያል። ሰው I have ትሉና friends ይሆናል ማለት ነው። እቺ ጋር ኤስ የጨመርንበት ለምንድን ነው? ብዛት ስለሆነ አይደለ? ብዛት ናቸው። ጓደኞች አሉ ያላችሁ ጓደኞች፣ ስለዚህ ብዙ ናቸው። በእንግሊዝኛ አንድ ቃል ብዙ ማድረግ ስንፈልግ ወይም ደግሞ ከነጠላ ወደ ብዛት ማስተላለፍ ብንፈልግ በአብዛኛው ጊዜ እንጠቀመው ወይ ኤስ ወይ ኢኤስ ልንጨምር እንችላለን አይደለ? እንደዛም ብቻ አይደለም። ይሄ በተለምዶ ሬጉላር ብለን የምንጠራቸው ናውንስ ናቸው። ኢሬጉላር ደግሞ የሚወጡ አሉ ወይም ደግሞ ያልተለመዱ ናውኖች አሉ። እሱም ወዛ ጋር አንገባም፣ ግን የሆነ ውስን የሆኑ ልዩ ሁኔታዎች አሉ። ስለዚህ ሁሉም ስሞች በኤስ እና በኢኤስ ብቻ አይደለም ከነጠላ ወደ ብዛት እናስተላልፋቸው። ግን ለማንኛውም አሁን ብታውቁ I have friends እንላለን። I have friends አያችሁ እዚህ ጋር ኤ ገባች። ከነዚህ ሁለት የተጠቀምነው ነገር አለ የለም? ለምን? ብዛት አለ እዚህ ጋር። እኔ ያልኩት ይሄንን ነጠላ ሲሆን ብቻ ነገሩ ከሌለ ነጠላ ከሌለ ያላችሁ ንብረት ወይም ያን ነገር የምትገልጹት ነገር ብዙ ከሆነ ቀጥታ ያንኑ ነገር ግን በብዛት ስሙን ታስቀምጣላችሁ። ስለዚህ I have friends ኦኬ። ቤቶች አሉኝ ስል I have houses ይሆናል ማለት ነው። መኪኖች አሉኝ I have cars። ስልኮች አሉኝ I have phones እላለሁ ማለት ነው። በብዛታቸውን ማስቀመጥ ኦኬ። እዚህ ድረስ ጥሩ ነው። ስለዚህ I have ብለን አየነው። ነገር ግን ሶስተኛ ወገን ስታወሩ ማለትም እሱ እሷ እሱ ለቁስ ወይም ለሁኔታ ስትገልጹ የምትጠቀሙት ቅድም እንዳልኳችሁ በህጉ መሰረት ምን አለ? ከነዚህ 3 he she it ስንጠቀም አንድ ነገር አለ ብለን ስናው አለኝ አላት ስንል ማለት ነው። በአይ have እኛ የራሳችን ነገር እየገለጽ ነው አይደል ያለው። አይ ብለን ከጀመርን የኛ ነገር ነው። እሺ እነዚህን ስንጠቀም she ብለን ስንጀምር ሶስተኛ ወገን ናት አይደለ? እሷ እያለ ነው። ስለዚህ እሷ ስንጠቀም ከዚህ ከስትራክቸሩ ወይም ደግሞ ከሰንጠረዡ ውስጥ አላት ስንል ከየትኛው የምንጠቀመው? አላት she has አይደለ? she has እንልና ቀደም ብዬ ነገርኳችሁ ምን ነበረ? ጓደኞች አሏት ስንል ይሆናል she has friends she has friends ጓደኞች አሏት። ተመሳሳይ ነገር ነው። ከሂ ጋር ሊሆን ይችላል። he has friends ልንል ይችላል። he has phones ስልኮች አሉት ያለ ነው ማለት ነው። he has cars መኪኖች አሉት። ነገር ግን ነጠላ ከሆነስ ቀደም ብዬ እንደገለጽኩላችሁ she has a phone ለምሳሌ ስልክ አላት ማለት ነው። አንድ ስልክ አላት ያለው ማለት ነው። አካል ማለት ነጠላ ነው። ስለዚህ አንድ ስልክ ነው ማለት ነው። ይግልጽ ነው ራሱ። one phone አንልም ማለት ነው። she has one phone ከማለት she has a phone ብቻ ካል ነጠላ መሆኑን ይገልጸዋል ራሱ ማለት she has a phone ኦኬ። ብዙ ሲሆኑ she has phones ይሆናል ማለት ይሄ በምንድን ነው? ንብረትነትን ሲሆን ነው። ግን ይሄ ሁሉ ምንድን ነው? አሁን ያለችውን ነገር ነው የምትገልጹ ያላችሁት አይደለ? ታዲያ የነበራችሁ እንደሆነስ ከዚህ ፊት የነበራችሁ ነገር ቢሆን ምን ይሆናል? አሁን የላችሁ ግን ከዚህ ፊት የነበራችሁ ይሄኛው ወዴት እንመጣለን? ወደ ፓስት እንመጣለን። ወይም ደግሞ ኃላፊ ምንድን ነው? የሃቭ መልኩ ማለት ነው እዚህ ጋር እንዳየ ነው። ስለዚህ እኔ ነበረኝ ስል I had እላለሁ ማለት ነው። አንቺ የነበራችሁ ስል you had እላለሁ ማለት ነው። he she it ስንጠቀም ደግሞ አሁንም had እንላለሁ። we had they had ነበራቸው ነበረኝ እያላችሁ ነው ማለት ነው። የሆነ ነገር እንደነበራችሁ ንብረትነቱን የነበራችሁ ግን አሁን የሌለውን ነገር እየገለጻችሁ ነው። እዚህ ጋር የነበረው I have የነበረው ምን ይሆናል ማለት ነው? I had ይሆናል ማለት ነው። ለምሳሌ ጓደኞች ነበሩኝ I had friends ይሆናል ማለት ነው። that's it I had friends she had friends they had friends ብለን ስንገልጽ ነበረን የሆነ ነገር እንደነበረ ነው። ንብረትነቱ አሁን የለም ግን ከዚህ ፊት የነበረ ጉዳይ እየገለጽን ያለ ነው ማለት ነው። ግልጽ ነው። ስለዚህ ይሄ በምንድነው? በፖሴሽን ወይም ደግሞ በንብረትነት እየገለጽን ነው ማለት ነው። ሌላው ሪሌሽንሺፕ ኦኬ። ሪሌሽንሺፕ እዚህ ጋር ግልጽ እንዲሆንላችሁ በተለይ በቤተሰብ ደረጃ ስትገልጹ ማለት ነው። I have siblings ወይም I have 2 brothers and 3 sisters ማለት ትችላላችሁ አይደለ? ስለዚህ
ምን እየገለጻችሁ ነው ያላችሁት? ቀረቤታችሁን ወይም ደግሞ ያላችሁን ቀረቤታ ማለት ነው። ከሌላ ሰው ጋር ያላችሁን ቀረቤታ እየገለጻችሁ ነው። I have friends እንዳልነው እዚህ ጋርም ተመሳሳይ ነው። ያው ብዙ ጊዜ ንብረትነት የግዴታ ፍሬንድ ስልክም ጋር መኪና ጋር ሊገለጽ ስለሚችል ማለት ነው። ግን ሪሌሽንሺፕ ስንገልጽ ቤተሰብ ጋር ያለ ግንኙነት ለምሳሌ I have a wife, okay? I have 2 brothers, I have 2 sisters ልንገልጽ እንችላለን። ስለዚህ ሪሌሽንሺፕ እየገለጽን ነው ያለንን ግንኙነት ከሰው ጋር ያለን ግንኙነት እየገለጽን ነው ያለነው ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን። I have ብለን እኛ ምናወራ ከሆነ you have, she has, it has, he has ከዛን we has, they have sorry እና we have ግልጽ ነው። ስለዚህ ሪሌሽንሺፕ መግለጽ እንችላለን። ቀጥሎ perfect tenses እንገልጻለን ማለት perfect tenses ስንጠቀም perfect tenses ማለት እዚህ ጋር ተንትነን ብንገባ በጣም ሰፊ ነው። perfect tenses ያንዳንዱ ብንሄድ present perfect tense አለ፣ past perfect tense አለ፣ present continuous tense አለ። በጣም በቃ ምንዝርዝር ብንፈልግ አይበቃንም ጊዜ ባሱ ላይ ቻለ ይፈልጋል። ግን በተወሰነ መልኩ እንድትረዱት haveን ከምን ጋር ከperfect tense ጋር እንጠቀመዋለን ነው ሐሳቡ። በአብዛኛው ጊዜ ስናወራ ልክ I ከዛን plus have ወይም has ወይም had ልንል እንችላለን። እንደ ቴንሱ አይነት ማለት ነው አደራችሁ። ከዛ በኋላ ምን እናደርጋለን? ፕላስ verb 3 ይባላል ወይም ሶስተኛ ግስ ይባላል። ይሄ ስትራክቸሩን የፐርፌክት ቴንስስ በሙሉ ማለት ነው በዚህ ውስጥ ነው የሚሽከረከረው የምንጀምርበት ማለት ነው። ነገር ግን አሁንኛ ፎከሳችን እሱ ላይ መተንተን ሳይሆን ፐርፌክት ቴንስስ ስንጠቀም እነዚህን ነገሮች ወይም have የሚባለው መጠቀማችን አይቀርም ነው ፖይንቱ ማለት ነው። ከዛን experiences ልንገልጽ እንችላለን። በምን አሁንም በሃቭ ወይም ደግሞ ያለንን ልምዶች ያሳለፍናቸው ልምዶች የምንገልጽበት ምን ሃቭ እንጠቀማለን። እነዛ ሐሳቦች ሲኖሩን ሃቭ ልንጠቀም እንችላለን ማለት ነው። እንዴት? እስኪ በምሳሌ ልመልከት። I have traveled አሁን ተመልከቱልኝ። ኤክስፒሪየንስስ ለመግለጽ አንድ ያሳለፍነው ልምድ ነው የምንገልጸው ያለ ነው አይደለ? ያሳለፍነውን ልምድ። ስለዚህ እዚህ ጋር እንደምታዩት I have traveled to Japan. I have traveled to Japan. ጃፓንን ሄጄ ወይም ጎብኝቼ ወይም ደግሞ ትራቨል አድርጌ ወደዛ ወደ ጃፓን ሄጄ ምን አውቃለሁ እያልኩኝ ነው ማለት ነው አይደለ? ወይም ደግሞ ሄጃለሁ ጃፓን። ስለዚህ ኤክስፒሪየንሱን ያረኩን የመጓዙን ኤክስፒሪየንስ ወደ ጃፓን እየገለጽኩኝ ያለሁት ማለት ነው። I have been to Japan ስንል ጃፓን ሄጄ አውቃለሁ እያልኩኝ I have been to Japan። እዛ ጋር ለምን ሄዷል? እኛም እናወራለን። I have traveled to Japan. Okay? I have been to Japan. ጃፓን ሄጄ አውቃለሁ። ምን እየገለጸ ነው? ኤክስፒሪየንስ እየገለጸ ነው። Okay? She has been to Ethiopia. ኢትዮጵያ መታ ታውቃለች እያልን ነው ማለት she has been to Ethiopia። ስለዚህ ኤክስፒሪየንሱ እየገለጸ ነው። አሁንም እነዚህ ኤክስፒሪየንስ ላይ ስንገልጽ ካስተዋላችሁ የተጠቀምነው ስትራክቸር የፐርፌክት ቴንስ ስትራክቸር ነው የተጠቀምነው። ከፐርፌክት ቴንሶች ስትራክቸሮች አንዱ ተጠቅመናል እዚህ ጋር which is the present perfect tense ይባላል። እሱን ተጠቅመናል። ኤክስፒሪየንሱን ለመግለጽ በፐርፌክት ቴንስ ነው የምንጠቀመው ማለት ነው። ኦኬ ግን ኤክስፕሬሽን ስንጠቀም ወይም ደግሞ የሆነ ነገር እየገለጽን አገላለጹን ስንገልጽ የሆነ ነገር እያደረግን መሆናችን let's say we are having dinner. We're having dinner. ምን ማለት ነው? We are having dinner. ምን ማለት ነው? አራት እየበላን ነው እያለ ነው። አደራችሁ having የግዴታ eat መብላት ብቻ አይደለም። having እንደምንጠቀመው እንደሆነ ኤክስፕሬስ ለማድረግ ነው። የመብላትን ኤክስፕሬስ የማድረግ ነው። ስለዚህ መብላትን ሊተካልን ይችላል ነው ሐሳብ። ብዙ ነገሮችን ስናደርጋቸው የሚተካልን ቃል ካለ have ነው። ለዚህ ነው በደንብ ትኩረት አድርጉልኝ ያልኳችሁ። so we're having dinner ስንል we're eating dinner ከማለት ይልቅ በአብዛኛው ጊዜ ስፖክ ላይ የምንጠቀመው we're having dinner እንላለን። I will have dinner ልል እችላለሁ። I had dinner ልል እችላለሁ ማለት ነው። ስለዚህ ኢትን የሚተካልን በኤክስፕሬሽን መልኩ ማለት ነው have አለች ማለት ነው። ሌላ የሚተካላችሁ ነው ምሳሌ ይሄኛው we are having a meeting ስብሰባ we're having a meeting ስብሰባ እያደረግን ነው ያለ ነው ማለት ነው። ስብሰባ ያደረግን ነው we are having a meeting okay we're having a party ሊሆን ይችላል። ስለዚህ ያ ነገር በኤክስፕሬስ እየገለጻችሁ ነው። ኤክስፕሬሽን እየገለጻችሁ ነው። በምን ተጠቀማችሁ? ይሄን የግድ ማወቅ አለባችሁ። have ኤክስፕሬስ ለማድረግ ሌላ ቃል ተክቶ ገብቶ እዚህ ጋር እንዴት መለወጥ ይችላል? በአብዛኛው ጊዜ የምንጠቀማቸው ከምግብ ጋራ ከሚጠጣ ነገሮች ጋራ ከምናከናውናቸው ነገሮች ጋራ okay we're having a conversation ንግግር አይደለ? so we're having a conversation, we're having a birthday party, we're having a meeting, okay we're having a dinner or we're having dinner, we're having lunch, we're having breakfast። እንደዚህ አይነት ነገሮች
ምንድነው የሚገልጽልን የሚለውን have ከማጋ ልንጠቀምበት እንችላለን። have a party have a meeting have ብለን እነዚህን ተንትነን ወይም ተንትናችሁ ማወቅ አለባችሁ። አሁን በተወሰነ መልኩ ነገርኳችሁ፣ በጣም ብዙ ናቸው፣ ግን በዚህ መልኩ ኤክስፕረስ አድርገን መግለጽ እንችላለን ነው። ስለዚህ have እነዚህን በሙሉ ልንጠቀም ስንፈልግ have መጠቀማችን አይቀርም። ወይ have ራሱ ወይም ደግሞ የሃቭ ዘመዶች እነዚህ የቀሩት ሁለት ማለት ነው has አሊያም ደግሞ had። እንዴት ነው የዛሬ ትምህርት? ተመቻችሁ? የባለፈው ትምህርትስ ደህና ነበረ? ከተመቻችሁ ጥሩ ሆኖ ከታያችሁ በኮሜንት ላይ yes ብላችሁ ጻፉልኝ። በተጨማሪ ደግሞ ይሄን ቪዲዮ አሁንም እንደዛኛው ቪዲዮ ካልታየ ሶስተኛው ቪዲዮ አይቀረጽም። የቀረው ምንድነው to do አይደለ? የቀረው እሱን ደግሞ በሚቀጥለው ቪዲዮ ስለምሰራላችሁ እንዲሰራላችሁ ከፈለጋችሁ ይሄን ቪዲዮ በደንብ መታየት አለበት። ስለዚህ እንዲታይ ደግሞ የእናንተን ሼር እና ላይክ በጣም አስፈላጊ ነው። ዝም ብላችሁ አይታችሁ አትለፉ። ላይክ ማድረጋችሁ ካልቀረ ያው መቼም ከተመቻችሁ ማለት ነው፣ ካልተመቻችሁ አላስገድዳችሁ። በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰዎች ይታየኛል። አሁን ቼክ ሳደርገው ስታት እንትኑ አናሊቲክስ ላይ ወይም ደግሞ የሰብስክራይበሩ አንድ ሰው ገብቶ አይቶ ሰብስክራይብ ያላደረገ ሰውን የሚገልጽ መረጃ። ስለዚህ ብዙ ሰው አይቶ ሰብስክራይብ ያደርጋል፣ ዝም ብሎ ይሄዳል። ይሄ ቻናል ይጠቅማችኋል። እንግሊዘኛችሁ ማሻሻል ከፈለጋችሁ በእርግጠኛነት ያለምንም ጥርጥር ይጠቅማችኋል። ስለዚህ ሰብስክራይብ አድርጉ። ለምን ሰብስክራይብ እናደርጋለን ካላችሁ ተመልካቾቹን መጠየቅ ትችላላችሁ። ተጠቅማችኋል ወይ ከዚህ ቻናል ብላችሁ ብትጠይቋቸው እርግጠኛ ሆኜ የምነግራችሁ ይመልሱላችኋል። ከዛን አምናችሁ ሰብስክራይብ ማድረግ ትችላላችሁ። ግድ የለም በእኔ ሆንባችሁ ሰብስክራይብ አድርጉና በሚቀጥለው ቪዲዮ እንገናኛለን ማለት ነው። ይህ የዛሬ ቪዲዮ ከምን ጋራ ከቱ ሃቭ ጋራ የተገናኘ ነበረ። በሚቀጥለው ደግሞ የቱ ዱ ቪዲዮን ይዤላችሁ መጣለሁ። እስከዛው በቸርን ቆይ። ሰላማችሁ ይብዛልኝ።